በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለስም አጠራሩ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁን እንል። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የአመረኖ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅሩ ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ፣ በየመኖሪያ ቤታችሁ እምነት የምታደምጡ የቅዱሳን ረድኤት በረከቱ ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራትም እንፈታለን፣ ከያዘንም ድዌ እንድናለን። ሁላችሁም የአመረኖ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል በየዕለቱ ላይክ፣ ሳብስክራይብ፣ ሼር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮመንት ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱ መርሃ ግብር ሁሉ ጊዜ ስለምንለቅ መርሃ ግብሮችን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። እንዲሁም በድጋሜ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለቅድስት ለበዓታ ማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል ስለ እናታችን ስለ ቅድስተ በዓታ ለማርያም ይህንን እናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ ሰይጣንም በባኮል ተሰውሮ ሔዋንን እርሷን ማዳምን በማሳት በእነርሱ ላይ ሞትም እንዲሰለጥንባቸው ስላደረገ በአንተና በሴቲቷ መካከል በዘርህና በዘሯ መካከል ጥላትነትን አደርጋለሁ። እርሱም ራስን ይቀጠቅጥሃል፣ አንተም ሰኮናውን ትነድፈዋለህ በማለት የፍቅር አምላክ እግዚአብሔርም ፈረደበት። በአንተ የተባለውም ሰይጣን ሲሆን በሴቲቷም የተባለችው ደግሞ እመቤታችን ቅድስት ድንግል ማርያም ናት። በዘርም ሲል የዲያብሎስ የግብር ልጆቹ ሲሆኑ በዘሯ የተባለውም መድኃኒታችን ኢየሱስ ክርስቶስ ነው። ትርጓሜውም እንዲህ ሲሆን ወንጌላዊ ዮሐንስም ዘንዶ በሴቷ ላይ ተቆጥቶ የእግዚአብሔርን ትእዛዝ የጠበቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። የባሕር አሸዋ ላይም ቆመልን። እባብ የተባለውም ሰይጣን ስለመሆኑ ዓለምን ሁሉ የማስተውል ዲያብሎስና ሰይጣን የሚባለው ታላቅ ዘንዶ እርሱ የቀደመው የእባብ ተጣለ ብሎ በራእዩ ላይም ጽፎልናል። አባታችን አዳምም በዚህ ፍርድ ቃሉ ምክንያት የእግዚአብሔርን ፍቃድ ምን እንደሆነ ተረዳ። ስለዚህም እግዚአብሔር አምላክ በሔዋንና በእርሱ ላይ የፈረደውን የፍርድ እነሱንም ከማዳን አንጻር የርኅራኄ ፍርድ እንደሆነም እርሱና ሔዋንም በክብር ምርጫቸው ምክንያት ያጎሳቆሉትን ተፈጥሮአቸውን ወደ ቀድሞ ክብር ይመልስም ዘንድ ንጽሕት ዘር ከሆነች ከታናሽ ብላቴናው እንደሚወለድና በመስቀሉም ሙቶ በእነርሱም ላይ የተላለፈውን የሞት ፍርድ እንደሚሽርላቸው አዳምና ሔዋን የተመኙትን የአምላክነት ስፍራን በክርስቶስ በኩል እንደሚያገኙት እንደዚሁም
በማዳኑ ሥራ ላይ የመለኮት ተካፋዮች እንደሚሆኑ አስተውሉም አለ። በበዓታ ማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል ስለ እናታችን ስለ ቅድስተ በዓታ ለማርያም ይህንን እናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አምነን ዛሬም ዘወትርም ለዘላለሙ አሜን። ለዚህም ለመሰናክሉ ምክንያት የሆነችው ሴት ለትንሣኤው ምክንያት እንደሆነችውም ተረዳ። በዚህም ምክንያት ካስቀድሞ ከሥጋዬ ሥጋ ከአጥንቴም አጥንቴ የተገኘሽ ክፋዬ ነች ሲል ሴትም ብሎ ሰየማት። ሁሉም ሔዋን ብሎ ስምም አወጣላት። ትርጓሜውም ሔዋን ሁሉ እናት ማለት ነው። እንዲያስ ባይሆን ይሁንና አባታችን አዳምም ይህንን የእግዚአብሔር ሐሳብ ባያውቁ ኑሮ እንዴት በሰው ዘር ላይ ሞት እንደሚሰለጥን ምክንያት ለሆነችው ሚስቱ ሔዋን የሚል ስም ያወጣላት ነበር። ነገር ግን በሷ ስብና ውስጡም እርሱምና ወገኖቹ ከመጥፎ ፍርድ ነፃ የሚያወጣባቸውና ወደ ቀድሞውን ክብራቸው የሚመልሳቸው ጌታ በሥጋ የምትወለድ የሔዋን ሁሉ እናት የሆነችው ንጽሕት ዘር እንዳለችም ከእግዚአብሔር የፍርድ ቃል አስተዋለ። አዳምም ይህንን ሲረዳ ክፉ ለሆነችው ሚስቱ ክፋዩ ለሆነችው ሚስቱ ያለው ፍቅርና አክብሮትም ከበፊቱ ይልቅ ጨመረ። ከእርሷም በኋላ ለሚነሱ ወገኖች ለመዳናቸው ናቸውና ለክብራቸው ምክንያት ከሆነች ሴት ወገን የሆነችው ቅድስት ድንግል ማርያም እንደሆነችም አስተዋለ። ወንዶችም ለእናታቸውና ለእህቶቻቸው እንዲሁም ለሴት ልጆቻቸው ተገቢውን አክብሮትና ፍቅር እንዲያሳዩ ለማሰብ ሲል ሚስቱን ሔዋን ብሎ መሰየሙ መረዳትም እንችላለን። እንዲህም ስለሆነ ነቢዩ ኢሳይያስ ዓይኖችሽን አንስተሽ በዙሪያ አስተመልከች፣ እነዚህም ሁሉ ተሰብስበው ወደ አንቺ ይመጣሉ አለ። ሴቶች ልጆችሽንም በጫንቃቸው ላይ ይሸከማሉ ብሎ ትንቢትም ተናገረ። ቅድስት ድንግል ማርያምም ራሷን የጌታን ቤተ ክርስቲያን በማድረግ ቤተ ክርስቲያንን በልጇ ክብር ደም ተዋጅታ እንድትመሰርትም ሆናለችና ቅድስት ድንግል ማርያምም ራሷን የጌታ ቤተ ክርስቲያን በማድረግ ቤተ ክርስቲያን በልጇ ክብር ደም ተዋጅታ እንድትመሰረትም ምክንያት ሆናለችና እዚህም አባታችን አዳም እንዲሁ እንዳደረገው ነቢዩም እንደተናገረው ደርሶልን ያለንን ፍቅርና አክብሮት በጾታ ለሚመስሏትና እህቶቿ እንዲሁም እናቶቿ እንዲሁም ሴት ልጆቿን በማሳየት እንገልጠዋለንና አዳም በኋላም የተነሱ ቅዱሳን አበው በአዳምና በሔዋን መተላለፍ ምክንያት በእነርሱ ላይ የሰለጠነውን ሞት በእነርሱ ላይ የሰለጠነብንን ሞት የሚወገድላቸውና ወደ ገነትም የሚገቡበት እግዚአብሔር አምላክ ከቅድስት ድንግል ማርያም በመወለዱ እንዲሁም ከአዳም አባታችን እንዲሁ ተምረው ነበር። ስለዚህም ከክርስቶስ የማዳን ሥራ ተካፋይ ለመሆን እሾህና ሚክላብ የምታበቅለውና ሰይጣን የሰለጠነባት በዚያች ምድር የመዳን ተስፋ የሆነችው እመቤታችን ቅድስት ድንግል ማርያም መወለዷን በተስፋ እየተጠባበቁ ቅዱስ ጳውሎስ ማቅ ምንጣፍ የፍየል ለጦ ለብሰው ዞሩ፣ ተጨነቁ፣ ተቸገሩም፣ መከራንም ተቀበሉ፣ ተራቡ፣ ተጠሙ አለ። የማይገባቸው እነዚህ ናቸው። ዱር ለዱር ፍሩክታ ለፍሩክታ አዞሩ። በጽድቅም ጌታችን እንደ ተስፋ ቃሉ ከንጽሕና ቅድስትናው ተወልዶ በመስቀሉ ላይ ራሱን መሥዋዕት አድርጎ በማቅረቡ ወደ ገነትም አፈለሳቸው። ቅዱስ ጳውሎስም ቅድስት ድንግል ማርያም ተወልዳ ጌታችን መድኃኒታችን ኢየሱስ ክርስቶስንም እስክትወልደው ድረስ የተስፋ ቃሉ እንዳልተፈጸመ ለማስረዳት ሲል ጨምሮ
እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጣቸውን የተስፋ ቃል አላገኙም ያለው ፍጹማን እንዳይሆኑ እግዚአብሔር ስለኛ የምትበልጠውን አስቀድሞ በይኖልናልና አለና ለአባቶቹ ከሐዋርያት አባቶቻችን ከሐዋርያት በትውፊት አግኝተው እንደጻፉልን እመቤታችን ቅድስት ድንግል ማርያምም ልክ እንደ ይስሐቅ ነቢዩ ሳሙኤልና እንደ መጥምቁ መለኮት ቅዱስ ዮሐንስም መካን ከነበሩት ወላጆቿ የተገኘች ናት። እናቷ ሐና በአባቷ በኩል ከአሮን ቤት ስትሆን በእናቷ በኩል ደግሞ ከይሁዳ ወገንም ነበረች። አባቷ ኢያቄም ግን ከይሁዳ ወገን ነበረ። ስለዚህም ወላጆቿ በእግዚአብሔር ፍቃድ ጻድቅ ነበሩ። ነገር ግን ልክ እንደ አብርሃምና እንደ ሳራ እስከ እርጅናቸው ድረስ ልጅ አልወለዱም ነበርና በይሁዳ ዘመንም መካንነት የእርግማን ምልክት ተደርጎ ይወሰድ ስለነበር ኢያቄምና የእግዚአብሔርን አምላክ ልጅ በመስጠት ይህንን ስድብ ያርቅላቸው ዘንድ በቅድስትና በንጽሕና እንዲሁም በመጾትና በመጽዋት በማብዛት ጸሎት ይተጉ ነበርና ጸሎታቸውንና አላት ለትናትና እግዚአብሔር አምላክ ስለተቀበላቸው አምላክም በሥጋ በመውለድ ለመድኃን የሆነችው ቅድስት ድንግል ማርያምም በእርጅና ዘመናቸው ግንቦት 1 ቀን ወለዷት። ማርያምም ማለት የእግዚአብሔር ስጦታ ማለት ነው። እግዚአብሔር አምላኬም ስድቤን አርቆልኛልና ከእግዚአብሔር እንዳገኘዋት ለእግዚአብሔር መልሼ ሰጣታለሁ ብላ የተሳለችው ስለቷንም አሰበች። 3 ዓመትም ሲሞላት ስለቷን ትፈጽም ዘንድ ከኢያቄም ጋር ልጅቷን ቅድስት ድንግል ማርያምን ይዛ ወደ ቤተ መቅደስማ አመራች። ጊዜውም የነበረው ሊቀ ካህናት ካህኑ ዘካርያስም ሕዝቡን ሁሉ ሰብስቦ በታላቅ ደስታም ተቀበላቸው። ነገር ግን ካህኑ ዘካርያስም የምግቧ ነገር አሳስቦት ነበርና ሲጨነቅ ሳለ ነቢዩ ኢሳይያስም የመግበው ዘንድ መልአኩን የላከ የአምላክ እናቱን የምትሆን ቅድስት ድንግል ማርያም ይመግባት ዘንድ ሊቀ መልአኩ ቅዱስ ፋኑኤልም አዘዘላት። ዘካርያስም የምግቧ ነገር እንደተዘጋጀላት ሲረዳ በቤተ መቅደስም ውስጥ እንድታድግ አደረጋት። ዕለትም በሁሉ ኦሬንታና በዋርያት ሥልጣን ተዋረድ በተቀበሉ የሚታወቅ የከበረ ክብረ በዓል ሲሆን ይህም በዓታ ማርያም ወይም የእመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ መግባቷ መባልም ይታወቃል። እዚህም ልጄ ሆይ ስሚ፣ ጆሮሽንም አዘንብዪ፣ ወገንሽንም የአባትሽንም ቤት እርሺ፣ ንጉሥሽ ውበትሽን ወዷልና እርሱም ጌታሽ ነውና የሚለው ቃል መፈጸሙን እናስታውሳለን። የጌታንም መወለድ በተስፋ ለሚጠባበቁ ለነበሩ ለቅዱሳን አበው ይህችን ቀን እጅግ ታላቅ ዕለት ነበረች። ምክንያቱም የመዳናችን ቀን መቃረቧ እታበስር ቀን ነበረችና ለእኛም ለክርስቲያኖች ይህች ቀን ታላቅ የሆነች በረከት ያላት ዕለት ናትና ሙሴም የመገናኛ ድንኳን በውስጧ ያሏት ነዋያት ቅዱሳት የጥጃና የፍየል ደምንም ከውሃ ጋር በመቀላቀል በቀይ በግ ጸጉር በይሶ በመምከር ረጭቶ ቀድሷታል። ንጉሥ ሰሎሞንም እርሱ ያሰራውን ቤተ መቅደስና እርሱና ሕዝቡ ባቀረቡት የእንስሳት መሥዋዕት ቀድሶ ነበርና ስለዚህም ሥርዓተ ግን ክርስቶስ በደሙ ለሚዋጃት ቤተ ክርስቲያን ምሳሌ ነበሩ። በዚችም ቀን ቅድስት እናታችን ራሷን የጌታ ቤተ መቅደስ በማድረግ በብሉይ ቤተ መቅደስ ክርስቶስ በደሙ የዋጃት ቤተ ክርስቲያንን ልትተካ መቃረቧን ለማብሰር ወደ ቤተ መቅደስ ወደ ቤተ መቅደስም ያመራባት ቀን ነች። ጌታችንም እርሷ የነሳውን ሥጋና ነፍስ በተዋህዶ የራሱን ቤተ መቅደስ በማድረግ እና እኛንም በጥምቀት የአካል ሦስት እርሱ የነሳውን ሥጋና ነፍስ በመዋሃድ የራሱን ቤተ መቅደስ በማድረግ እና እኛንም በመጥምቁ የአካል ሕዋሳት እንድንሆን በማቅናት ሥጋችንን የመንፈስ ቅዱስ ቤተ መቅደስ እንደሆነ
አድርጎናልና። እዚህም እኛ ክርስቲያኖች የቅድስት ድንግል ማርያም ወደ ቤተ መቅደስም መግባት ባሰብን ቁጥር እግዚአብሔር ቃሉ ከእርሱ በሥጋ በመወለድ ያገኘነውን ድኅነትና ብዙ ጸጋዎችንም እናስባለን። አሁንም እኛ ክርስቲያኖች በጥምቀት ከእርሷ የተወለደውን ጌታችን መድኃኒታችን ኢየሱስ ክርስቶስንም ለብሰነዋል። ከእሷ በነሳው በተፈጥሮ በኩል ሞትን በመስቀሉ ገሎ ሲያስወግድልን እኛም በጥምቀቱ ከእርሱ ሞት ጋር በመተባበራችን ሞትን ድል የምንነሳበት ኃይልንም ታጥቀናል። በጥምቀት ያገኘነውን ጸጋ ሰርተንበትና አብዝተነው ብናገኝ እንደዚሁ ከትንሣኤው ተካፋዮች መሆናችንን እናገኛለን። ይህንን ሁሉ የተፈጸመልን ከእግዚአብሔር ቃል ከእናታችን ከቅድስት ድንግል ማርያም በሥጋ በመወለዱ ምክንያት ነውና እናታችን ቅድስት ድንግል ማርያምም ብሎ ከአዲስ ኪዳን ያገናኘን መንፈሳዊ ደናግል ናት። በብሉይ ያሉ ቅዱሳን በአዲስ ኪዳን ካለነው ጋር አንድ ማኅበር የፈጠርንበትና ከቅዱሳን መላእክት ጋር እርቅ የወረደበት ከእርሷ በነሳው ሰውነት በኩል ነውና። ለዚህም ሐዋርያው ቅዱስ ጳውሎስ እንግዲህ ወደ እናንተ ቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና ምጽዋተኞች አይደላችሁም ብሎ እንዳስተማረን ራሱን የጌታ ቤተ መቅደስ በማድረግ እኛም በልጁ በኩል የመንፈስ ቤተ መቅደስ እንደሆን ምክንያቱን አናለችና የእናታችን የቅድስት ድንግል ማርያም ወደ ቤተ መቅደስ መግባቷ ለእኛ ለክርስቲያን ልዩ ትርጉም አለው አለ። ራሷን የጌታ ቤተ መቅደስ በማድረግ እኛም በልጇ በኩል የመንፈስ ቤተ መቅደስ እንደሆን ምክንያቱን አናለችና የእናታችን የቅድስት ድንግል ማርያም ወደ ቤተ መቅደስ መግባቷ ለእኛ ክርስቲያን ወገኖች ልዩ ትርጉም አለውና ስለዚህም የሚቻለውን በታላቅ ድምቀት እናከብርላታለን። የእግዚአብሔር አምላክ ከመቤታችን ከቅድስት ድንግል ማርያም ረድኤት በረከቷ ያሳትፈን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእመቤታችን የቅድስት ድንግል ማርያም ተአምር እናሰማለን። አሜን አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያናችን ልጆች ወንድሞቼ ሆይ ስሙ። እግዚአብሔር ያክብላችሁ። መላእክት፣ ጻድቃን ምስጋናውን መፈጸም የማይቻላቸው የእመቤታችን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመኗ ከንጉሳችን ጋር ለዘላለሙ ይኑር። ከታምሩ አስቀድሞ ይህን ይነበብ፣ ሕዝቡም ልቦናውን ከፍቶ ይስሙ። በዕብራይስጥም ማርያም የምትባል የእመቤታችን ክብሯን፣ ልዕልናዋን፣ ምስጋናዋን በልቦናችን አሳድሩ አኑሩ። ማርያም ማለት መንግሥተ ሰማያት ምሕረት የምትገባ ማለት ነው። እመቤታችንም ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረታት ሁሉ እመቤታችንን ለማመስገን ተፈጠሩ። አዳምና ሔዋንም እመቤታችንን ከእርሷ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእርሷ አምላክ እንደምትከፈል ከሔዋንም ማኅፀን እንደምትወለድ አውቆ ሔዋንን ሕይወቴ ይላት ነበር። የእመቤታችን ክብሯና ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማውስ የሚችለው ምን ጆሮ ነበር? ነውስ የሚቻለው ምን ልብ ነው? አስቦ ሊደርስበት የሚቻለውስ እንደምን ያህል ሕሊና ነው? ነገር ግን የተቻለንን ያክል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስም ትነገር ነበር። ሙሴም ጀምሮ እስከ ሴ ልጅ ከእስኬም ጀምሮ እስከ ዳዊት ድረስ በብዙ ምሳሌ እየታየች ትነገርም ነበር። እመቤታችም ትውልድ በአባቷ በኩል ከንጉሥ ዳዊት ወገን ነው። በእናቷ በኩል ከሊቀ ካህኑ ከአሮን ወገንም ነው። የአባቷም ስም ኢያቄም ነው። የእናቷም ስም ሐና ነው። ነገርስ ከማሰብ ተጠበቀ። ከአዳም ልጆችስ ለማን ተሰጠው? ከኃጢአትስ ከመስማት ተጠበቀ። ለመላእክትስ እንኳ
አልተቻላቸውም ነበርና ቀድሞውም ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድርም ወርደዋልና እንደ እመቤታችን እንደ ማርያም አብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድ ማረፊያ የሆነው ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነው ማን ነው? ኃጢአት ሳይሠራ መኖር ይቻለዋልን? ከአራቱም ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳት የተሸከመ ኃጢአትን ያልሠራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። እመቤታችን ማርያም በአንድምታ አምላክ ሐሳብ ነው። እመቤታችን ማርያም መልኩ እንደ አምላክ መልክ ነው። አምላክንም መልክ የመሰለ የእመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድር አደረገችው። እመቤታችን ማርያም ለመልአኩ ደስታ ማደሪያ ሆናለችና እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትንቢታችን፣ ማርያም በሐዋርያትም ትንቢታችን፣ ማርያም በፍጥረታት አንደበት ትመሰገናለች። የቤተ ክርስቲያን ልጆችም አክብረዋት ለኃጥአን እናት መድኃኒት ስለሆነች በጎ አገልግሎትንም ሊያገለግሏት ዋጋም ትሰጣለች። ትጠራጠሩ በፍጹም ልቦናችሁ መኑባት። እርሷም መድኃኒታችሁ ናትና በስሏም ፊት ስገዱ። ለስሏም ያልሰገደ ግን ከቆመበትም ይጥፋ፣ ስም አጠራሯም አይታወቅ ያሉ መላእክትም ይሁን ይደረግልን ይበሉ። ለእመቤታችን ስግደት እንደሚገባ 3 ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው እንዲወጣ ከአንቺ የወጣ እመቤታችን ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋውንም በጉን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸሩ ጠባቂያችን ክርስቶስ ከአንቺ የተወለደው እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በዳኝ ጥላት ሔዋንን ጽኑ የሚጎዳ ማሰሪዋን በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ በማኅፀንሽ ቢያድር እመቤታችን ማርያም ሆይ ደስ ይበልሽ። ቅዱሳን ነቢያት በቅዱሳን መላእክት ታድሮ ይኖር ዘንድ ከአንቺ የተወለደው የተገለጸው እመቤቴ ማርያም ሆይ ደስ ይበልሽ። አብ ከመንፈስ ቅዱስ ጋር የምንሰግድላት ቃል የሚባል የእግዚአብሔር በአንቺ ባሕሪ ከአንቺ ይወለድ ዘንድ የወደድሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽውም በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ አማኑኤል የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። መድኃኒታችን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባሕሪሽን በባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛም ከምንወደው እርሱም ከሚወደድ ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። መኖዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብር እመቤታችን ያደረገችው ተአምር ይህ ነው። የክርስቲያን ወገኖች እመቤታችን ቤተ ክርስቲያን የተደረገው የሚያስደንቅ ፍጹም የሚሆን ይህ የክርስቲያን ወገኖች በእመቤታችን ቤተ ክርስቲያን የተደረገው የሚያስደንቅ ፍጹም የሚሆን ይህንን ተአምር ነግራችሁ ዘንድ ስሙ። ከዕለታትም በአንድ ቀን ክርስቲያን ከሮም እንዲሁ ከሶርያ ከሮም ንጉሥና ከአፈሮን ንጉሥ ጋር እንዳስለመዱት በዓሉን ያከብሩ ዘንድ በደብረ ምጥማቅ በተሠራች ቤተ ክርስቲያን ውስጥ ተሰብስበው ሳሉ እመቤታችን በደብረ ምጥማቅ ላይ በተገለጸችበት ጊዜ እገሌ የሚባል ሰማዕት ወይንም ጻድቃን ወይንም ነቢይ የሚሹት ሁሉ እስከ ባልንጀሮቻቸውና እስከ ዘመዶቻቸው ድረስ የሽቱን ሁሉ አምጭልኝ እያሉ ሰውን ሁሉ ወደ እርሷ ይለምኑ ነበር። ድንግልም እንደለመኗት እንደ ዓይን ጥቅሻ ፈጥና ታመጣላቸውም ነበር። ያዕቆባውያን ወገን ግን የሚሆኑ አንድ ሊቃነ ጳጳሳት የተሰበሰቡትን መሐመድ
በዛሬው ቀን ታመጣልህ ዘንድ ጸልዩ አላቸው። ጳጳሳቱም ዓይኖቹን ወደ ሰማይ አቅንቶ እጆችንም ዘርግቶ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወዳጄ የምለምንሽን የምትሰሚ ይቅር ባይ ክብር እመቤቴ ሆይ እለምንሻለሁም አለ። የለመኑሽን ሁሉ የማትነሽ ከቸርነትሽ ወገን ሁሉ እመኛለሁ። ከዚህም የተሰበሰቡ ወገኖች ሁሉ አዳምና ሔዋን ብታሳየን በወደድን ነበር በማለት ፈጽመው ጓግተዋልና አለ። ከጳጳሱም ድንግልን እንዲህ ብሎ በለመናት ጊዜ አዳምና ሔዋንንም አመጣቻቸው። ያመጣቻቸውም የሰው ልጆች ፍጥረት የመጀመሪያ የነበሩትን እነርሱን ብቻም አልነበረም፣ አርዕስተ አበውም አብርሃም ይስሐቅን ያዕቆብንም ነበር እንጂ 15ቱ ነቢያትና 12ቱ ሐዋርያት ንጉሥ ዳዊቱም ከበገናው ጋር ሙሴም የሚያገለግልበትን ዝናሩን ታጥቆ መጡ። በዚያም የተሰበሰቡት ሁሉ አዳምና ሔዋንን ተገልጸው ባዩአቸው ጊዜ የልዑልን ሕግ ጥሳችሁ የእግዚአብሔርን ትእዛዝ ተላልፋችሁ ዕፀ በለስን በልታችሁ ከተድላ ደስታ ያወጣችሁን እናንተ ናችሁ። አዳም ሆይ የሞት ፍርድን ያመጣብን ምን አድርገንህ ነው? አዳም ሆይ የሕይወት ማደሪያ ገነት ገብተን እናያዝ ዘንድ ያልተውከን ምን አደረግንን? ሔዋን ሆይ እንዲሁ ካልታዘዝሽው ሰርቀሽ በልተሽ በደው ላይ እኛን ሁሉ እንድንጃዝ ያደረግሽን ምን አደረግንሽ አሉ። በዚያም ጊዜ አዳምና ሔዋን ራሳቸውንም ዘንበል አደረጉ፣ ዓይናቸውን ፈሰሰ። እመቤታችን ግን እንባ ፈሰሰ። እመቤታችን ግን በለመለመ ጣቶቿ እንባቸውን ጠረገችላቸው። በዚያም ጊዜ በቤተ ክርስቲያን ጉልላት ላይ እናንተ የክርስቲያን ወገኖች በአዳምና በሔዋን ይህንን ነገር ትናገሩ ዘንድ አይቻላችሁምን? እነርሱ የሰው ልጅ ፍጥረት ዛፍ የግንዱ ስር ሲሆኑ እንደዚሁ እናንተ ደግሞ የዛፍ አዝቆች ናችሁ። ዳግመኛም መጽሐፍ በወላጆቻቸው ላይ የነቀፉ እና የዘለፉ ነገር ግን የተናገሩ ይላልና የሚለው ቃል በድንጋጤ መጣ። በዚያም ጊዜ በደብረ ምጥማቅ ቤተ ክርስቲያን የተሰበሰቡ ሁሉ ድንጋጤ የተፈጠረና በግንባራቸውም ሕጉን ወደቁ። ዳግመኛም አዳምና ሔዋን ወይ ከመድፈራችን በቀር እናንተን እንነቅፍ ዘንድ የሚቻለንም አይደለምና አዳምና ሔዋን ሆይ እናንተስ በጌታ ደም እንዲሁ በመካከል ወደ ቀድሞ ርስታችሁ ገብታችኋልና አሏቸው። በአንድ ልጃችሁ ያመን እድል ፈንታችንም ከእናንተ ጋር ያደረገን በእውነት ከወገኖቻችን የወጣ አርአያችን ምሳሌ ነንና ከእንግዲህም የነገርሽን ሁሉ የምትሰሚ ክብር እመቤታችን ሰላም ላንቺ ይሁን። እንዲሁም እንላለን ልመናችንም ወደ አንቺ ባቀረብን መጠን የሰው ልጆች ፍጥረት መጀመሪያ የሆንሽ አዳምና ሔዋን ሳይተክሏትና ስለዚህ ሁሉ እናከብርሻለን እናገንሻለንም። አንቺም እንደዚሁ በሥራው ሁሉ በእውነት የሰለጠንሽ ነሽና እያሉ ያመሰግኗታል። ያመሰግኗትም ጀመሩ። ከዚህም በኋላ ክብር እመቤታችን በዚያ የተሰበሰቡ ሁሉ ባረከቻቸውና ከእነዚያም ቅዱሳን ጋር በታላቅ ክብር ወደ ሰማይ አረገች። እነርሱም እግዚአብሔርንና አምላካችን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብር እመቤታችን እያመሰገኑ በታላቅ ደስታ ወደ ሰማይም ወደ የሀገራቸው ተመለሱ። ልመናዋ ክብሯ ለዘላለሙ ከእኛ ጋር ይሁን አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን።